ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገን ይልና በምድርም ላይ በሰማይ ላይ በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔርም የልብ ፍላጎት እሱ ነው። ይህ አይነቱ ወንጌል ሰዎችን አርነት ያወጣል። ለዚህ ነው እኛ ጨለማን አንሰብክም፣ ፍርሃትን አንሰብክም። ምክንያቱም የእግዚአብሔር መንግስት መገለጫዎች አይደሉም። ድል ማለት እምነታችሁ ነው። እምነታችሁ ዓለምን ያሸንፋል። በክራይስት ላይ ያለን እምነት። ለምን? ክራይስት ዓለምን አሸንፏል። ስለዚህ ጽድቅ በሚባል በር በኩል ሰው ወደ እግዚአብሔር መንግስት ከገባ ሰላም አለው። እንደገና ደግሞ በደስታ ነው የሚኖረው። የመንግስቱ ወንጌል ሲሰበክ በሁለንተና ሰውን ሙሉ እያደረገ ነው የሚሄደው። ሰላም ቅዱሳን፣ ይህ በፌዝ ሚዲያ እየተዘጋጀ በጄሜም የሚቀርብላችሁ የቴሌቪዥን ፕሮግራማችን ነው። በተለያየ አዲስ ኪዳናዊ ርዕሶች ላይ በጋራ አብረን ዲስከስ እናደርጋለን። ዛሬ ደግሞ የሐዋርያው ጳውሎስ ጸሎቶች በሚል ርዕስ አብረን ዲስከስ እናደርጋለን። አዲስ ትምህርት ነው የምንጀምረው። ከኔ ጋራ ፓስተር ቴዲ ያለ፣ እንደገና አፖስትል ፍፄ ያለ፣ እኔም ደግሞ መጋቢ ያዕቆብ አለሁኝ። በቀጥታ ወደ ውይይታችን እንገባለን። እንደ መነሻ ያህል ከማቴዎስ 6 ስለ ጸሎት አንዳንድ ትክክለኛ ያልሆኑ የጸሎት ሃይማኖታዊ የሆኑ ልምምዶች አሉና ኢየሱስ ክርስቶስ በመጣበትም ዘመን በጸሎት አቅጣጫ እንደዛ አይነት የተሳሳተ ነገር ነበርና እነዛን ነገሮች ያነሳልና ከዛ ነገር አኳያ አንዳንድ ነገሮችን ነካ አድርገን እንሄዳለን። ኢየሱስ አትጸልዩ አላለም፣ ስትጸልዩ አለ። ስለዚህ ጸሎት አስፈላጊ ነገር እንደሆነ ከዚህ ማየት ሼፕ ነው ያደረገው። አስፈላጊ ነገር ነው፣ ግን ትክክለኛውን ነገር ነው ተከትሎ መሄድ ያለበት። አንዳንዴ በጸሎት ውስጥ ሰዎች ሃይማኖታዊ የሆኑ ስርዓቶችን ይፈጽሙና ራሳቸው ሳትስፋይ አድርገው ረክተው የእግዚአብሔርን ፈቃድ ሳያደርጉ ወይም እግዚአብሔር እንዴት መጸለይ እንዳለብን ያዘዘንን ወይም ደግሞ ውጤታማ ጸሎትን ሳያደርጉ ይሄዳሉና ያንን በተወሰነ መልኩ ሼፕ ለማድረግ ነው። ስትጸልዩ እንደ ግብዞች አትሁኑ ይላል። ግብዞች የሚጸልዩበት የራሳቸው የጸሎት ስታይል አለ። ግብዝ ማለት የማስመሰል ወይም ደግሞ ቲያትረኛ እና ቲያትር ቤት ያሉ ሰዎች የራሳቸውን ያለውን ስክሪፕት ወስደው አጥንተው ተለማምደውት ከዛ በኋላ ያንን ያደርጉታል። እና እንደ ግብዞች አትሁኑ። ከዛ ደግሞ ለሰው ለታይታ ዘንድ ለሰው ይታዩ ዘንድ በምኩራባቸውና በመንገድ ማዕዘን ቆሞ መጸለይን ይወዳሉ ይላል። እና በቀጥታ ጉዳያቸው ከሰው ጋራ ነው። በተለይ ብዙ ይገጥመኛል እኔ ይሄ የተሰካኩ የተገጣጠሙ የተሸመደዱ ቃላቶች አሉ ጸሎት የሚመስሉ። እግዚአብሔር ግን ቃላቶቹ ልክ ቢሆኑም የሚወጣበት ልብ ሞቲቭ ትክክል አይደለም እና እግዚአብሔር ያንን ነገር ይጸየፋል። አንድ እግዚአብሔር ሰው ሲናገሩ ምናሉ ብዙ ጊዜ በጉባኤ ውስጥ አመስግኑ ሲባሉ ረጅም ሰዓት የሚወስዱ በግል የጸሎት ህይወት የሌላቸው ሰዎች ናቸው ብሏል። እና ሐሳቡን እጋራዋለሁ ብዙ ጊዜ እና የተሰካካ የሆነ የተደረደረ እግዚአብሔርን ለማስደነቅ እግዚአብሔርን ለማስገረም ተብሎ እና እግዚአብሔር ከልባችን የሚወጣውን ነገር ነው የሚፈልገው እና ያንን እና ያደርጋሉ ይላል። እና ከሰው ጋር ነው ግንኙነታቸው። እውነት እላቸዋለሁ ዋጋቸውን ተቀብለዋል ይላል። እውነታውን እዚህ ቦታ ላይ ያው እንትና የጸሎት ሰው ነው ተብሏል፣ ግን ከእግዚአብሔር ያገኘው ምንም ነገር የለም። ወደ ሰው ነው የሰደዱት። አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያን ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህ በግልጥ ይከፍልሃል። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ድግግሞሽ እና ከባድ ነገር ነው። ስለዚህ አትምሰሏቸው፣ ሳትለምኑ አባታችሁ የሚያስፈልጋችሁን ያውቃልና። ማያውቅ ይመስላል አንዳንድ ድግግሞሽ እና ኢትዮጵያ ውስጥም የተለመደ እንደዚህ አይነት የጸሎት ስርዓት አለ። ነገሩን በጣም በመደጋገም የእምነት ለማስመሰል ለመሞከር ባይብል ላይ ስናጠና ኤልያስ አንድ ጊዜ ጸለየ ይላል። ከዛ በኋላ የመጣውን ውጤት እናያለንና ትክክለኛ ያልሆኑ የጸሎት ሃይማኖታዊ የሆኑ ልምምዶች አሉ። እነሱን ጠራ አድርገን ብንሄድ ከማን ልጀምር? አፖስትል ፍፄ አሁን ካነሳው ክፍል ተነስተን ጌታችን ኢየሱስ ክርስቶስ በምድር ካስተማራቸው በጣም ወሳኝ የሚባሉ ትምህርቶች አንዱ ጸሎት ነው። ስለ ጸሎት በጣም ተናግሯል። በተለይ በዚህ
በማቴዎስ ምዕራፍ 6 እንግዲህ መነሻችን እንግዲህ ጳውሎስ የጸለያቸው ጸሎቶች ላይ ነው የምናተኩረው። ከዛ በፊት ነው ይሄንን ማየታችን በጣም ጥሩ ነው። እኔ በሁለት ከፍለዋለሁ ትክክል ያልሆኑ ጸሎቶች የሚለው አንደኛው ይሄ ከልማድ ሰዎች የሚጸልዩት በልምድ የሚጸለይ ጸሎት አለ። ዝም ብሎ አለ ሰው መጸለይ ስለፈለገ ኤኒቲንግ ሊጸልይ ይችላል። ለምሳሌ ምን ነው ረሳኸኝ፣ ምን ነው ተውከኝ ብሎ ሰው ሊጸልይ ይችላል። አትሰማኝም ወይ አትመለከተኝም ወይ ብሎ የሚጸልይ ሰው አለ። አንደኛው ሰው ይሄ በልማድ ይሄ ዝም ብሎ ቤዝለስ የሆነ በፍላጎትና በስሜት ላይ የተመሰረተ ጸሎት። አንዳንድ ጊዜ ስሜት ተሰምቶ የምትሰማ ስሜት እኔ ለሰው የምታወራው ሮሮ እንጉርጉሮ ነገር ሊኖር ይችላል። አንደኛው እሱ ነው። ሁለተኛው ደግሞ ብሉይ ኪዳናዊ የጸሎት ስታይል ደግሞ አለ። እሱ በትክክል በዛ ዘመን ሊሰራ ይችላል። ስለዚህ እነዚህ ሁለት ነገሮች ማየት አለብን ወደ ጳውሎስ ስለምንመጣ ማለት ነው። ስለዚህ አሁን እዚህኛው ላይ ትክክል ያልሆኑ ጸሎት አንደኛ በአዲስ ኪዳን እየኖርን በአዲስ ኪዳን እየተመላለስን በአዲስ ኪዳን ልንጸልይበት የሚገባ የጸሎት ስርዓት መሰረት ኢየሱስ ክርስቶስ የጀመረው በተለይ ጳውሎስ ደግሞ ያጸናቸዋል። እነዚህ ነገሮች በጣም ወሳኝ ናቸው ማለት ነው እና ዮሐንስም ያዕቆብም የሚናገሯቸው ነገር አለ። አሁን ዮሐንስ ምንድነው አንዳች እንደ ፈቃዱ ብንለምን ይሰማል፣ እንደ ፈቃዱ እንጂ እንደ ፈቃዳችን አላለም። ስለዚህ አሁን በዚህ ልማድ ፈቃዳችን ስለጸለይን ረጅም ሰዓት ልንጸልይ እንችላለን። ፍላጎታችንን ማለት ብዙ ነው። በሰው ልብ ብዙ ሐሳብ እንደ ፈቃዳችን ብንለምን አላለም፣ እንደ ፈቃዱ ብንለምን ይሰማናል የሚለው ሊሰመረት ፍቃዱ ምንድነው ብሎ የመፈለግ ቴንደንሲ እንደሚያስፈልግ በአዲስ ኪዳን የተቀመጠ ነገር አለ። ሁለተኛው አሁን አንተ እንዳልከው ኢየሱስ ደግሞ በደንብ ያስቀመጠው በሪሊጂየስሊ ኢቭን ኦልድ ቴስተመንት የማይደግፈው ነገር ጊዜ የተቀመጠው ግብዝ የሚጸልየው ጸሎት አለ። ከልብ አይደለም ለታይታ አንድ ቤዚካሊ እዚህ ጋር ኢየሱስ ያስቀመጠው ሰው እንዲሰማ ሰው እንደሚያይ ነው እና ይሄ ቴንደንሲ አሁንም በእኛም ዘመን ሰው የሚጸልየው ሰው እንዲሰማው ነው። አሁን አሜን እንድንል አሜን እንዲሰኝ በቃ ጥሩ ቃል ለምሳሌ በሰባቱ መቅረዝ መካከል የምትመለስ ፓወርፉል የተቀባ ነው ይመስላል አይደለ? የአብርሃም ይስሐቅ ያዕቆብ አምላክ ብለህ ከጸለይክ ምትሰማ ይመስላል። ይሄ በቃላት ሰካክተህ ቅድም እንዳልከው ጥሩ ስብከት ነው፣ ጸሎትም አይባልም። ትኩረት ለማግኘት የሚደረጉ እዚህ ጋር ኢየሱስ የተናገረው እነዚህ ነው በብዛት እና አሁን ቅድም ያዕቆብ የተናገረ ስትጸልዩ እንደ ግብዞች አትሁኑ ብሎ ነው የጀመረው። በቃ ኢሪቴት ያደረገው ኢየሱስ አይቶ ጸሎት በዛ ዘመን የሚደረጉ ጸሎቶችን አይቶ ኢሪቴት ያደረገው ግብዝነት ነው። ጸሎት ለታይታ አይደለም፣ ጸሎት ከልብ የሚደረግ ጸሎት ነው። ከልብ የሚወጣ ነው የሚለውን ነገር ታክል ለማድረግና እነርሱ ሰዎች ለመታየት ሲሉ በየምኩራቡና በየመንገዱ ማዕዘን ላይ ቆመው መጸለይ ይወዳሉና። ጸሎት ይወዳሉ። ለምንድን ነው የሚወዱት? ሰው ሁሉ ትኩረት ወደ እነሱ ስለሚያደርግ፣ ግን እንትን ኮንቴንቱስ ዜሮ ነው እና ይሄንን ነው ሙሉ ዋጋቸውን ተቀብለዋል ይላል። አዎ በቃ ለነሱ የፈለጉት ምንድነው? ትኩረት ነው የፈለጉት። ስለዚህ ትኩረት ካገኙ በቃ ተከፍሏቸው፣ ትኩረት ካላገኙ ግን ጸሎታቸው እንዳልተሰማ ሊቆጥሩሉ ይችላሉ። የሰው ትኩረት ማለት ነው። ስለዚህ ይሄ ትልቅ እንትን ነውና አንተ ግን ስትጸልይ ወደ እልፍኝ ግባ፣ በሩንም ዘግተህ በስውር ወዳለው አባትህ ጸልይ። ይሄ ምንድነው? ይሄ ሃርት ቱ ሃርት ነው። እዚህ ጋር እንደውም የጠቀሰው ነገር አለ። ኢየሱስ የጀመረው ነገር አባትህ የሚል ነገር አንስቷል። ማለት ኦልድ ቴስተመንት ላይ የማይታወቅ ስም ነው አባትህ። በስውር ወዳለው አባትህ በሩንም ዘግተህ እንግዲህ የበር ጉዳይ ላይሆን ይችላል የሚለው ነገር አለና ይሄ ግብዝነት አንደኛው በግብዝነት የሚደረጉ ጸሎቶች፣ ለታይታ የሚደረጉ ጸሎቶች በጣም መጽሐፍ ቅዱሳዊ ያልሆኑ አዲስ ኪዳናዊ ያልሆኑ የጸሎት ስታይሎች ናቸው። ቀጥሎ ምን ይላል? ስትጸልዩ ከንቱ ቃላትን በመደጋገም ጸሎታቸው የሚሰማላቸው እንደሚመስላቸው አሕዛብ ነገራችሁን አታስረዝሙ ይላል። ይሄ አንደኛው ያማረረው ኢየሱስ አይቶ የተማረረ በመደጋገም አዚፍ የሚሰማን አምላክ የማይሰማ ጉዑዝ እንደሆነ መደጋገም ቃላት በማብዛት የሚደረግ ጸሎት አሁንም በዚህ ዘመን አለ።
እነዚህ ሮንግ ናቸው ነው በቃ። እና አሁን እነዚህ ሮንግ ናቸው የምንልበት ምክንያት እንግዲህ ጳውሎስ ከደረሰበት ሬቨሌሽን መገለጥ አንፃር በኋላ እናያለን። ግን እነዚህ ነገሮች ኢየሱስ ስለተናገረ ነቅሰን ማውጣት በጣም አስፈላጊ ነው። ስትጸልዩ ከንቱ ቃላት ይላል። አንደኛው ከንቱ ቃላት ነው። ከንቱ ቃላት ማለት ምንም መሰረት የሌለው ይሄ ዝም ብሎ ዋሺ የሆነ ነገር ዝም ብሎ ከዚህም ከዛም የምትለቃቅመው ስሜት ተኮር ውሎህን የሚያተኮረ አየር ላይ መሰረት የለውም። መሰረት አለ ያስፈልገዋል ጸሎት እያለ ከንቱ ቃል ማለት የኛ ፍላጎታችን ስሜታችንን እንደገና መደጋገም እዚህ ጋር የተጠቀሰ ነገር አለና የሚሰሙ ይመስላችኋል በዚህ መልክ አለ አሕዛብ ነገራቸውን አታስሩ እነርሱ አትምሰሏቸው አባታችሁ ከመለመናችሁ በፊት ምን እንደሚያስፈልጋችሁ ይሄ በጣም ዲፕ የሆነ ነገር ነው። ይሄ እግዚአብሔር የምትሉት ሰዓት እንኳን ትኩረቱን ልትስቡት ምን እንደሚያስፈልጋችሁ አውቃ እግዚአብሔር ጸሎት ሲባል ድንግጥ ብሎ ምን እያረክ ነው አይልም። ስለማያውቅ እግዚአብሔር የሚነገር አይደለም። እግዚአብሔር እንደመቀስቀስ አይነት ነገርና ወደኔ ተመልከት አይነት ነገር ለምንድን ነው ያታይም? አንዳንድ ሰዎች በጸሎታቸው ምን ይነገሩታል? አታይኝም ወይ አትመለከተም? ወዴት ነው የእንትና አምላክ የት ነው? ወዴት ነህ? በጣም ኢሪቴቲንግ ነው አሁን ኢየሱስ ከሚናገሩና እኒን የመሳሰሉ ያዕቆብም የተናገረው ነገር ሳይጠራጠር በእምነት ይለምን። ይሄ ስለ ቅርበታችን ስለ ግንኙነታችን ይናገራል። አንዳች አያገኝም እንደውም ይላል በሁለት አስብን ልቡ በሁለት ለሚወላውል ምንም አያገኝም አለ። እግዚአብሔር ሲሪየስ ነው አለ። እግዚአብሔር ከምንነግራችን በፊት ዲሲፕሊናችን ቀረቤታችንን በእግዚአብሔር ዘንድ ያለንን ፖዚሽን የማወቅ ጉዳይ በጣም ወሳኝ እንደሆነ እያሳየ እኔ ዝም ብለህ ከመሬት ተነስተ በምን ላይ ተመሰረተ መሆኑን ማወቅ አለብን የሚሉ ነገሮችን ይጨማምራል ማለት ነው። በተለይ ይሄ የቃላት ግጥጥሞሾች የቃላት አሰካክተው ገጣጥሙ ሲናገሩ አንዳንድ ሰዎች ይታወቃል እዛ ቦታ ላይ አንድ ነገር ከተደረገ በኋላ እነሱ አመስግነው ፕሮግራሙን እንደሚዘጉ ለምን ጥሩ ቃላተኞች ናቸው። እዛ ቦታ ላይ የበቁና ያልበቁ የሚል ዲቪዥን ይፈጥራል፣ ክፍፍል ይፈጥራል። እንደውም የሚገርምህ ጸሎት ጉባኤ ላይ ሲጸልይ እገሌ ጸልይልኝ ቢባል ጥሩ ቃል ሰዎችን የሚያሳምን በጣም ደስ የሚል ቃል ድርሰት የመሰለ ጸሎት የሚጸልዩ ይሄ ስድ ንባብ ምናምን የመሰለ ግጥም የሚመስል ጸሎት የሚጸልዩ ሰዎች ሁሉ ጊዜ እገሌ ጸልይልኝ ነው የሚባለው። ሌላው አይመረጥም። ለዚህና ለምንድነው ሰው የሚማርከውን ነገር የሚፈልገው? በከባድ ነው ያሉ ቅድም እንዳልከው በምድር ክበብ ላይ የምትቀመጥ ምናምን ቃላቶችን ፈልገው እና አንዴ በተለይ ጨዋታ ላይ ጥሩ የሚያወራ ልጅ አለ መንፈሳዊ ነገርና ጸሎት ላይ እንደዚህ ነገሮችን ገጣጥሞ እንትኔ ማለት ነገር የለው እና በሰዎች መካከል ጸልይ ሲባል እነዚህ ሰዎች አየሩን ስለሚይዙት ምንም አይልም ዝም ነው እነሱ ስለሚጸልዩ እሱ መጨረሻ ከተሰባሰብን በኋላ ከዚህ ልጅ ጋር ከንትና ጋር ጸልየን እንጨርሳለን ተባለ። ከዛ አለ ልጅ ደነከተ ወይ ጉዴ እንደማለት ነው። ለምን እንደነዚህ ሰዎች ነገሮችን ገጣጥሞና አሰካክቶ ማቅረብ ስለማይችል የራሱን ጸሎት እንደ ጸሎት እንኳን አድርጎ አይቀበልም እና which is ይሄ በጣም ሪሊጂየስ የሆነ ነገር ነው። እግዚአብሔር ፕሬየር የሚለው ከልባችን የሚወጣው ነገር በተለይ ንጹህ በሆኑ ህፃናት ንግግር ውስጥ ይሄንን ነገር እናየዋለን እና ይሄ የሃይማኖታዊ የሆነ ነገር ነው። ፓስተር ቴዲ የዚህ አይደል ያልሆነውን ስናየው ያው የሆነው ትክክለኛ የሆነውን ይመጣልናል። ግን እነዚህ አሁን የግብዝ የማስመሰል ነገር መደጋገም አፖስትልም እያነሳው አንተም እያልከው ነበርና ያ ፓርት በጣም ነው የሚገርመው። ለምን የህዝብ እኮ አለ ጌታ በከንፈሩ ያከብረኛል ልቡ ግን ከኔ የራቀ ነው ስለሚል ጌታ የሚፈልገው ልብን ነው። ግን የአፍ ቃል በመደጋገም ቃል ላይ አፍ ላይ ማስቀመጥ ጸሎትን ትክክል አይደለም። የሉቃስ 11 ከቁጥር 1 እና 2 እችን ቃል ባነሳት እንደዚህ ይላል። እርሱም በአንድ ስፍራ ይጸልይ ነበር ይላል። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አላቸውም ስትጸልዩ እንዲበሉ ብሎ በሰማያት የምትኖር ብሎ ይቀጥላል። ሲጸልይ አይተውታል። ኢየሱስ ይጸልያል። ከዛ ደግሞ ሲጨርስ
ይሄ ሰው የጠየቀው። በቃ ዮሐንስ አስተምራል አንተም አስተምረን አለ። እና ጸሎት ከዚህ በጣም ብዙ ማየት እንችላለን። ምክንያቱም ጸሎት ትምህርት ይፈልጋል፣ ዕውቀት ይፈልጋል ማለት ነው። እንደውም የሚመስለው ልክ ሲጨርስ ጠብቀው ጸልይልን አሉት ነው የሚመስለው። ለምን ሰው ብዙ ጊዜ ጸልይልኝ ነው። ግን ጌታን አስተምረን ካለ ጸሎት ቲቺንግ ነው ማለት ነው። ፓርቱን የሚይዘው ያ የምን ጉድለት ነው? እውነተኛው ዕውቀት በሌለበት ሁሌ የተሳሳተ ዕውቀት አለ። ያስተምሮ ውጤት አይደል ጸሎት። አንዳንዴ ሰው እንደውም ከአስተምሮ ይመጣና እንዲህ መባል አለበት። አሁን የተለመደ አለ አይደለ? አሁን አንዳንድ ሰዎች እንደ ፎርሙላ የሚይዙት አለ። መጀመሪያ መገሰጽ፣ ከዛ ንስሐ መግባት፣ ንስሐ ከገባ በኋላ ደግሞ ማመስገን ምናምን ይባልና ፎርሙላ ይሰሩለታል። ምንድነው ግን መለስ ብለህ ስታየው ያስተምሮ ውጤት ትክክለኛው አስተምሮ ቢኖር ሰው መጀመሪያ መገሰጽ ከዛ ንስሐ የሚለው ነገር አይኖርም። ህይወቱን ነበረ ከልብ ከእግዚአብሔር ጋር ፌሎሺፕ የሚያደርገው እንጂ በፎርሙላም አይንቀሳቀስም ነበር። እነዛ የአስተምሮቶች ጉድለት ብዙ ጊዜ የተሳሳቱ ጸሎቶችን ይዘው ይመጣሉ። እና እንዲሁም ሰዎች የሚፈጥሩት የልምድ አለ። አንዳንዴ እኔ እንኳን ምሰማው አለ ጌታ ያስተማረኝ እኔ ጌታ ያስለመደኝ እንዲህ ነው። እኔ ከጌታ ጋር በቃ የለመድኩት የራሴ ልምምድ አለ ከጌታዬ ጋር እንዲህ ነው ማወራው ይለዋል። እንዴት ነው ይሄ ነገር ትላለህ? ሰው ልምምዱም ላይ የተሳሳተ ዕውቀት ላይ ከመሰረተ እንዴት ብሎ ነው ከእግዚአብሔር ትክክለኛ ህብረት የሚያደርገውና ጌታ ደግሞ እንዳልከው ከብዙ ነገሮች ይልቅ አሁን ጌታ ኃጢአተኞችን ሲወድ እናየዋለን። ማለት ኃጢአቱን ባይወደውም ኃጢአተኞችን ይወዳል፣ ይቀርባቸዋል። እሱ ሁሌ ሲቃወም የኖረው ግብዞችን። ግብዝነት በጣም ለምን ማስመሰል ስለሆነ የጽድቅ ኢሜጅ አለው፣ ግን እውነተኛ ማንነት የለውም። ዳዊት ለዚህ አይደለ አቤቱ ጌታ ረድኤቴ የአፌ ቃልና የልቤ ሐሳብ በፊት ያማረ ይሁናል እና ያ ቃሌ ብቻ ሳይሆን የልቤም ሐሳብ ያማረ። ስለዚህ ሁለቱንም ነው ጌታ የሚያየው። በቃል አሳምረ ቅድም እንዳልከው ተደርድሮ ከዘላለም ዘላለም ጥንቴ ነበር አንተ እንደዚህ አሁን እንደዚህ እያልን ያሞገስን ነው ይመስለን፣ ውዳሴ ሰጠን ነው ይመስለን። ግን ከህይወታችን ወተን ነው ሌላ እግዚአብሔር ደግሞ እሱን አለ። ለዚህ ነው አፖስትልም አንስቷት ነበር ኢየሱስ እንዳለ ጸሎት እንደውም ወደ አምላካችሁ ወደ ፈጣሪ አላለም፣ ወደ አባት ብሎ ሲያስተምርም ጸሎቱን በሰማያት የምትኖር አባታችን ሆይ ወደ አባት እንደሚጸለይ ጸሎት። አባት ከሆነ ደግሞ ግዴታ ልጅ መሆን አለብን። የአባትና የልጅ ህብረት እንደሆነ ጠቁሞ ነው የጀመረው እንጂ በፊት እንደዚህ አይጸለይም። የሚጸለየው የአብርሃም የይስሐቅ አይደል የያዕቆብ አምላክ ተብሎ ነው። ጳውሎስ ነው መጥቶ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ያለው ተብሎም አይታወቅም። የጌታችን የኢየሱስ ክርስቶስ አምላክና አባት። ስለዚህ ወደ ትክክለኛው ማንነት ውስጥ የሚያስገባ እንደው ይሄን ላንሳው ነው። ልምድን አስቸጋሪው ልምድ ነው። ሁለተኛው ደግሞ ይሄ ዕውቀት ያስተምሮም ውጤት ስለሆነ ከጌታ መማርን የመሰለ ነገር የለም። አስተምረን ብሎ እንዴት ነው ፕሬ የሚያደርገው? ዮሐንስ 17 እኮ ስናየው ፍሎ ኢየሱስ የጸለየውን ስታየው እኮ በቃ የአባትና የልጅ እንደሆነ ታያለህ። ምንም የተጋነነ ነገር የለውም። ወሬ ነው እንደውም እርስ በርስ ያለ ወሬ ነው። እንደውም ብታየው በመሃል ሁሉ ጋፕ ያለ ይመስላል። እንደዚህ አድርጌ እንዲያረኩ ሲለው እንደዚህ እየተው የምልልሱ እንዲሁ ፍሎውን የጠበቀ ነው። ያ ነው ትክክለኛ ጸሎት። ስለዚህ ጸሎት ከፎርሙላም ከምንም አይደለም። እንደው አንድ ብጨምር ደግሞ የእንትን አይደለም፣ ይሄ የሎኬሽን ጉዳይ። አሁን እቺ ከሳምራዊቷ ሴት ጋር ሲነጋገሩ እሷ ወሰደችው ወደዚህ። እኛ በዚህ ተራራ እናንተ በኢየሩሳሌም ነው ትላላችሁ፣ የቱ ነው እውነት ብላ አንዱን ልታስመድበው ማለት ነው። ወይ በዚህ ነው ወይ በዚህ ነው አለ። የሎኬሽንም የፖዚሽንም የምንም ጉዳይ አይደለም፣ የስፒሪት ጉዳይ ነው። እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ብሎ የውስጥ የልብ የመንፈስ ከማን እንደሆነ በወርሺፕ አንጻር ቢናገረውም ሞር ከአባት ጋር ያለውን ህብረት ያሳያል። ደስ ይላል። በተለይ እዚህ ጋር ድግግሞሽ የሚለውን ነገር ቅድም አፖስትል ፍፄ ያነሳዋል። ገና
ሳትጸልዩ እሱ የሚያስፈልጋችሁ ነገር ያውቃል። ስለዚህ በጆሮ ላይ 50 ጊዜ መደጋገም አያስፈልግም። ድግግሞሽ ብዙ ጊዜ የአንቢሊፍ መገለጫ ነው እና አንዳንድ የፕሬየር በህብረት ውስጥ የሚደረጉ ጸሎቶች ላይ ድግግሞሽ ለምሳሌ አንዱ በጸለየው አንዱ አያርፍም ልቡ። አንተም ጸልይ፣ እጅ ለእጅ ተያይዞ አንተም ጸልይ። በአንድ ጉዳይ ላይ 8ቱም ይጸልያሉ። አሁን አንዱ ጸልዮ ሌላው አምኖ ማረፍ ነው ያለበት እና ሃይማኖታዊ የሆኑ እንዲህ አይነት በጣም ድግግሞሽ ግን ውጤት የሌላቸው አሰልቺ የሆኑ ነገሮች አሉና እነዚህ ሰክሰስፉል የሆነ ፕሬየር እንዳንጸልይ በጣም እንቅፋት ይሆኑብናል። አፖስትል ፍፄ እንደው ከዚህ ጋር ባነሳ ይሄ የአዲስ ኪዳን ጸሎት ከብሉይ ኪዳን የሚለይበት ነገር አሁን ፓስተር ቴዲ ያነሳው አለ። አሁን ሰዎች የኤልያስ አምላክ ይላሉ እና ጳውሎስ ደግሞ የጌታችን የኢየሱስ ክርስቶስ አምላክና አባት አለ። አሁን ሰዎች ይሄ እነዚህ ነገሮች የራሳቸው የሆነ ዲፍረንስ አላቸው እና በአዲስ ኪዳንና በብሉይ ኪዳን ያሉ በእነዚህ በሁለቱ ኪዳናት መካከል ያሉ የጸሎት ልዩነቶች ለምሳሌ አንድ ስክሪፕቸር ባነሳ ማናቸውንም ነገር በስሜ ብትጠይቁ እኔ አደርገዋለሁ ይላል። አንዱ የምንጸልይበት የፕሬየራችን መሰረቱ የኢየሱስ ስም ነው። ይሄ በብሉይ ኪዳንና በአዲስ ኪዳን መካከል ባለ ጸሎት ላይ ትልቅ ለውጥ ያመጣል። ዮሐንስ 14:4 እና አፖስትል ፍፄ ትልቁ የአዲስ ኪዳን ጸሎት መሰረት አለው። በተለይ ጳውሎስ በተደጋጋሚ የሚያነሳው ነገር አለ። በተለይ ኢየሱስ ክርስቶስ በምድር በነበረው የመመላለስ ወራት ውስጥ ዓመታት ውስጥ ደጋግሞ ያነሳቸው ነገሮች ነው። አንደኛው ጸሎት ከሪሌሽንሺፕ ነው የሚጀምረው፣ ከግንኙነት ነው የሚጀምረው ብሎ አሁንም ቅድም የሚያነሳ ነው የአባት ጉዳይ ነው። ሰው ወደ እግዚአብሔር ሲቀርብ በተለይ በጸሎት ስፍራ ሲቀርብ ራሱን እንደ ልጅ መቁጠር አለበት። ራሱን እንደ ልጅ መቁጠር ማለት እግዚአብሔር እንደ አባት እንጂ ስንጸልይ ራሳችንን ኩስምና አድርገን ጥለን መቅረብ ይሄ ኦልድ ቴስታመንት ይሄ በቃ አልበቃም እኔ ጭንጋፉ እኔ ምስኪኑ ነው። እኛ ፋሚሊ እንደሆነ ፖል ከተገለጠላቸው መገለጦች አብዛኛው ነገር ብንመለከት ይሄ ነው። እኛ ቀርባቸዋል፣ ደርሳቸዋል የሚለው ነገር አለ አይደለ? አሁን ዕብራውያን ላይ አይደለ? ቀርባቸዋል፣ ደርሳቸዋል የሚል ነገር ስለመድረሳችን ስለመቅረባችን ይሄ የሚገርም ሬቬሌሽን ነው ባይዘውና እነዚህ ነገሮች ይሄ መቅረቡ አክሰሱ ለምሳሌ ዕብራውያን ምዕራፍ 6:4 ላይ ሄደን ስንመለከት ጳውሎስ ያስቀመጠው ነገር ከብሉይ ኪዳን ጋር እያነጻጸረ የሚናገረው ነገር ይገርማል። ምዕራፍ 10 ላይ ዕብራውያን ምዕራፍ 10 ጋር እንሂድና ቁጥር 19 ላይ ምን ብሎ ይናገራል? እንግዲህ ወንድሞች ሆይ ይላል በኢየሱስ ደም ወደ ቅዱስ ቅዱሳን ለመግባት ድፍረት አግኝተናል ይላል። በአዲሱ መደበኛ ትርጉም ነው። ስለ ጸሎት መግባት የሚባለው ነገር አክሰስ፣ ይሄንን ሲያነጻጽረው መግባት ቀላል አይደለም ብሎ ከላይ የሚናገረው ነገር አለ። በብዙ ነገር ይናገራል። ለምሳሌ ከላይ ከፍ ብለን ትንሽ ብንመለከት የኃጢአትን ባሪየርነት የኃጢአትን ሰው በኃጢአቱ ምክንያት ወደ እግዚአብሔር መቅረብ እንደማይችል ሰው ቀጥታ ወደ እግዚአብሔር አክሰስ እንደሌለው በካህናት አማካኝነት እንደሚገባ በዛ ኃጢአት ምክንያት እንደሆነ የሚያስቀምጠው ነገር አለ። ለምሳሌ ቁጥር 8 ጋር ሄደን ብንመለከት ሕጉ ይህ እንዲደረግ ቢያዝም እርሱ ግን በመጀመሪያ መስዋዕትና መባን የሚያቃጥል መስዋዕትና ስለ ኃጢአት የሚቀርብ መስዋዕት አልፈለገም፣ ደስ አልተሰኘም ይላል። ቀጥሎም እነሆኝ ፈቃድን ለማድረግ መጥቻለሁ አለ። ሁለተኛ ለመመስረት የመጀመሪያውን ሻረ። በዚህ ፈቃድ በኢየሱስ ክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበ ሰውነት ተቀድሰናል ይላል። ዝቅልና ደግሞ ቁጥር 14 ምክንያቱም በአንዱ መስዋዕት እነዚያን የሚቀደሱ ለዘላለም ፍጹማን አድርጓቸዋል ይላል። ምክንያቱም ኃጢአት ነው ባሪያ ከእግዚአብሔር አርቆናል። መቅረብ የማይቻል ነው። ማንም ሰው ወደ እግዚአብሔር ቀርባለሁ አይልም። እግዚአብሔር በሰውና በእግዚአብሔር መካከል ካህናትንም ለካህናም የተሰጠው ሥርዓት አለ። እንግዲህ አንናጠቅስ ወደ እግዚአብሔር መቅረብ አይቻልም። በአዲስ ኪዳን ግን አለና እዚህ ጋር እንግዲህ ወንድሞች ሆይ በኢየሱስ ደም ወደ ቅድስት ቅዱሳን ለመግባት ድፍረት አግኝተናል ይላል። ስለዚህ የአዲስ ኪዳን ጸሎት ቦልድሊ ነው፣ በፍርሃት አይደለም፣ በመንቀጥቀጥ አይደለም፣ እንደው በመጨነቅ አይደለም። ኢቭን ካህናት በብሉይ ኪዳን ወደ እግዚአብሔር ለመቅረብ ሲገቡ ራሱ ወደ እግዚአብሔር ሲገቡ ብዙ ሊደፉ ይችላሉ በሚል ብዙ ነገሮች ይደረጋሉ እና ይሄ ትልቅ ነገር ነው። ድፍረት አለ። አሁን ሰው ጸሎት ሲቀርብ ቦልድሊ ነው መቅረብ ያለበት።
እዚሁ ምዕራፍ 4 ቁጥር 16 ላይ ምን ይላል? ወደ ጸጋው ዝፍረት በድፍረት ነው አይደለም? እንግዲህ ምሕረት እንድንቀበል በሚያስፈልገን ጊዜ ሁሉ የሚረዳን ጸጋ እንድናገኝ ወደ ጸጋው ዙፋን በድፍረት እንቅረብ ይላል። እና ምንድነው የፋሚሊ ቢዝነስ ሆኗል ማለት ነው። አሁን ጸሎት የቤተሰብ ጉዳይ ሆኗል። ጸሎት ይሄ ስርዓት መሆኑ ቀርቶ የአባትና የልጅ ንግግር ሆኗል። ጸሎቱ ውይይት ሆኗል ማለት ነው። ቱ ዛት ኤክስቴንት ማለት አለብን። አንዳንድ ሰው እኔ ጸሎት ሰው ነኝ የሚለው ራሱን እያስጨነቀ ራሱን እያቆዘመ ኦልሞስት አመድ እየነሰነሰ እንዲህ ቁዝም ይሄ ጎስቋላ መስሎ የጸሎት ሰው ለመምሰል በጣም ይሄ መጉበጥ አይደል? የቤተሰብ ጉዳይ ነው ይሄ። ድሮ የሚያጎጠን ነገር ሁሉ ከኛ ላይ ተነስቶልናል። ስለዚህ እዚህ ጋር እንግዲህ ወንድሞቼ በኢየሱስ ደግሞ ወደ ቅድስ ለመግባት ድፍረት አግኝተናል። ይሄውም በመጋረጃው ማለት በስጋው በኩል በተከፈለልን አዲስና ሕያው መንገድ ይለዋል። በእግዚአብሔር ቤት ላይ የተሾመ ታላቅ ሊቀ ካህን ስላለ ከክፉ ሊለን መንጻት ልባችን ተረጭተን ሰውነታችን በጥሩ ውሃ ታጥበን በእውነተኛ ልብና በሙሉ እምነት ወደ እግዚአብሔር እንቅረብ። በእውነተኛ ልብና ቅድም ስናነሳው እንደነበረው እምነት ለምን መጣኛ? ልጆች ስለሆነ። ስለዚህ የአዲስ ኪዳን መሰረት የሪሌሽንሺፕ ነው። ይሄ የህዝብና የአምላክ የእግዚአብሔር ህዝብ የእስራኤል አምላክ ከሚባል ወጥቶና ፋሚሊ ሆነን ፖል ምን አለ? እንግዲህ ከቅዱሳን ሁሉ ጋር ባላጋሮችና ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አለ። እንደ እንግዳ መጸለይ የለብንም። እንደ ቤት ውስጥ እንደሚያገባው ሰው እንደሚመለከተው ሰው መጸለይ መቻላችን አዲስ ኪዳን ላይ የጸሎት ባህሪያችንን ስርዓታችንን በዚህ መልክ ቀይሮታል ለማለት ነው። በዚህ ፓስተር ቴዲ አሁን ጽድቅ፣ ሪደምሽን፣ መዋጀት እኚህ ነገሮች በጣም ወሳኝ ናቸው። ጽድቅንም እኔም ላነሳው ነበር። ጽድቅ በጣም አሁን በብሉይ ኪዳን ያለው የጸሎት አይነትን ስታየው ከጽድቅ የጀመረ አይደለም። ለምንድን ያልጀመረው? ገና ዋጋ አልተከፈለም። የክርስቶስ ኢየሱስ ደም አልተከፈለም። ጽድቅን ደግሞ የሚሰጠው የክርስቶስ ኢየሱስ ደም ነው። የሰው ጽድቅ የእግዚአብሔርን ነገር ሊሰራ ስለማይችል ሁልጊዜ ትክክለኛው ጽድቅ መገለጥ ነበረበት እና አብርሃም እንኳን በእምነት ነው የሚለው መጽሐፍ ቅዱስ። አብርሃም አመነ ጽድቅም ሆኖ ተቆጠረለት። እምነቱ ጽድቅ ሆኖ እንደተቆጠረለት እንጂ ስራው አይደለም ወይ መልካም ነገራቸው አይደለም። ለምን? የሰው መልካም ስራ ልክ እንደ መርገም ጨርቅ ነው። ጽድቅ የሚለው እንኳን የለም ነበር። ግን በክርስቶስ ኢየሱስ ሰዎች ከጸደቁ ስታምን በሱ የሚያምን ስለሆነ የሚጸድቀው ያን ጽድቅ ከተቀበሉ በኋላ አፖስትል እንዳለው ቦልድነስ መጣ። የጽድቅ ባህሪ እኮ ነው ቦልድነስ። እምነት የምንላቸው ነገሮች ጻድቅ በእምነት ይኖራል አይደለ? በእምነት ጸድቀናል። ደግሞ ይገለበጥና ደግሞ ከጸደቅ በኋላ ደግሞ ጻድቅ ደግሞ መልሶ በእምነት ይኖራል። ስለዚህ የእምነት ህይወት የጻድቅ ሰው ህይወት ነው። ስለዚህ ይሄ ቦልድነሱ የመጣው የጽድቅ ነው እና የጽድቅን ነገር ከጸሎት ጋር እንዴት ነው የሚያያዘው የሚለው እንደው መጽሐፍ ቅዱስ ላይ አንድ ጌታ ምሳሌ ሰጥቶ ነበርና አንድ ክፉ ዳኛ ነው። በቃ እግዚአብሔርን ባልፈራ አለ እኮ ሰውንም ባላፈር ስለ ንዝነዛዋ እፈርድላታለሁ አለ። ያ ንዝነዛ የሚለው እዛ ጋር ኢምፖርቹኒቲ የሚል ቃል ቦልድነስን ነው የሚያሳየው። ንዝነዛ ማለት ምንጭክ ማለቷን አይደለም የሚያሳየው፣ ያን ነገር ልታቆም እንደማትችል ጽናቷን በዛ ነገር ላይ ካላገኘች እስከማትመለስ ድረስ ያለውን ነገር አይቶ ከዛ በቃ እንደው ስለኔ እንኳን ስለሱ መልካምነት ባልፈርድ ስለዚህ ስለ ንዝነዛዋ ግን እፈርድላታለሁ አለ ብሎ ጌታ ጽድቅን አስተማረበት። ምንድነው እዛ ጋር ፖይንቱን የምናገኘው? እንደዚህ አይነት በእግዚአብሔር ፊት ቆመን በድፍረት የምንጸልያቸው ነገሮች የሚመጡት ከጽድቅ ነው የሚመጡት። ማለት አገኛለሁ። አሁን ለምሳሌ የያዕቆብንም ባነበው 5 ላይ ከኤልያስ ተነስቶ ምዕራፍ 5 ቁጥር 16 እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ኤልያስ እንደኛ የሆነ ሰው ነበር። ዝናብ እንዳይዘንብ አጥብቆ ጸለየ። በምድር ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩ ዝናብን ሰጠ፣ ምድሪቷን ፍሬዋን አበቀለች አለ። ኤልያስ እንደኛ የሆነ ሰው ነው አለ። ግን የጸለየው የጸሎት አይነት ነው ለውጥ ያመጣለት። ምንድን ነበር እሱ? የእምነት ጸሎት ነው የጸለየው። ምክንያቱም ከዛ በፊት ምን ብሏል? የእምነት ጸሎት ድውዩን ያድናል ብሏል።